ነጭናጫ የሆነ ነገር ነው ብልት ማለት። ጭንቀት አይፈልግም። ስለዚህ ለሁለተኛ ዙር ዝግጁነት ለማድረግ ራስህን ባስጨነቀው ቁጥር ለሁለተኛ ዙር ዝግጁነትህ እየቀነሰ ነው የሚመጣው። ወይኔ ጉዴ አልቆምም በዚህ ሰዓት፣ ወይኔ ጉዴ ሚስቴ ደግሞ ትፈልጋለች፣ ወይኔ ጉዴ አብጥጣ እያየችኝ ነው፣ ወይኔ ጉዴ ምናምን ባልክ ቁጥር ብልትህ አይነሳም። ስለዚህ ማድረግ ያለብህ ነገር ሪላክስ ማድረግ። ባለቤትንም ንገራት፣ ጊዜ ስጪ፣ ትንሽ መነካካት፣ መሳሳም። ከዛ በኋላ ቀስ እያለ ራሱ ብልት ይነሳል። አትታገለው፣ አትጨነቅበት፣ ሰዓት ገደብ አትስጠው። የመጀመሪያ ሁለተኛ ሶስተኛ መደጋገም በጣም የተለመደ ነገር ነው፣ ግን ስቲል ግዴታ ደግሞ ነው ብለህ ራስህን ማስጨነቅ የለብህም። ለሁለተኛ ዙር ዝግጁነት ማጣት ሆርሞን ላይ፣ ደም ስር ላይ፣ ነርቭ ላይ፣ ከምንም ነገር በላይ ደግሞ ሳይኮሎጂ ላይ ያሉ ችግሮች ሊኖሩት ስለሚችሉ መታከም ትችላለህ። ስንፈተ ወሲብ ሲባል እኮ ስለ 5 ነገር ነው የማወራው፣ አንድ ነገር ብቻ አይደለም። ስንፈተ ወሲብ በስሩ ብዙ ነገሮችን ይይዛል። ብልት አለመቆም ችግርን ያካትታል። ማለትም አንድ ወንድ ጧጧት ብልቱ ማይቆምለት ከሆነ ወይም በግንኙነት ጊዜ ጭራሽ ማይቆም ከሆነ፣ ልፍስፍስ ከሆነ ወይም ቆመልኝ ብሎ ሲደሰት መሀል ላይ የሚልፈሰፈስበት ከሆነ የብልት አለመቆም ችግር አለበት እንላለን። ቶሎ የሚጨርስ ከሆነ ከ3 ደቂቃ ከ1 ደቂቃ በታች ከመጀመሪያ ዙር ያለፈ 6 ወር የቆየ 80% የሚያክለውን ግንኙነቶቹ የሚይዝበት ከሆነ ቶሎ መጨረስ አለበት እንላለን። ዘግይቶ መጨረስ 6 ወር የቆየ 25 እና 30 ደቂቃ እና ከዛ በላይ የሚቆይ ከሆነ ዘግይቶ መጨረስ አለበት እንላለን። በጭራሽ ፍላጎት ከሌለው በሳምንት ምንም አይነት ግንኙነት ማድረግ የማይችል ከሆነ እሱም 6 ወር የሚቆይ ከሆነ የፍላጎት ማነስን ብለናል። ሁለተኛ ዙር ዝግጁነት ከሌለው ጭራሽ ፍላጎትም ከሌለው ከዛ በኋላ ደግሞ ፍላጎቱ ኖሮት ግን ብልቱም ዝግጁ ማይሆንለት ከሆነ ለሁለተኛ ዙር ዝግጁነት ማጣት እንለዋለን። ስለዚህ እነዚህ 5ቱን ከስንፈተ ወሲብ ስር ነው ያሉት። ኦኬ። ስለዚህ ሆርሞን ላይ፣ ደም ስር ላይ፣ ነርቭ ላይ፣ ጡንቻ ላይ ያሉ ችግሮችን ለአግባብነቱ መርመራችሁ ሕክምና ልናስጀምራችሁ እንችላለን። አንዳንዴ ብልት አይቆም፣ አንዳንዴ ቶሎ ጨርሳለሁ፣ አንዳንዴ ሳልጨርስ እነሳለሁ፣ አንዳንዴ ደግሞ ፍላጎት ይወርዳል። አንዳንዴ አይደለም ስንፈተ ወሲብ፣ አብዛኛው ጊዜ። አንዳንዴ በሚገጥማችሁ ነገር ስንፈተ ወሲብ አለባችሁ ከተባለ ደን ዓለም ላይ ያለው ወንድ በሙሉ ስንፈተ ወሲብ ሊኖርበት ነው ማለት ነው። ስትረስድ ስትሆን፣ ሲደክም፣ ስራ አካባቢ ሲያጨናንቅ፣ ፋሚሊ ላይ ያሉ ነገሮች ሲያጨናንቁ ብልት ሊፈሰፈስ ይችላል፣ ቶሎ ሊጨርስ ትችላለህ እና ከተው ግንኙነት ሊያስጠላ ይችላል። ስንፈተ ወሲብ አለብህ ግን አያስብልህ። ስንፈተ ወሲብ ተብለው እንዲመደቡ ቶሎ መጨረስም ቢሆን፣ የብልት አለመቆም ችግርም ቢሆን፣ ዘግይቶ መጨረስም ቢሆን፣ ፍላጎት ማነስም ቢሆን፣ ለሁለተኛ ዙር ዝግጁነት ማጣት፣ እነዚህ በሙሉ አንደኛ 6 ወር መቆየት አለባቸው። ሁለተኛ በ6 ወር ውስጥ ግንኙነት ማድረግ አለባቸው። ከዛ ከነሱ ከምታደርጓቸው ግንኙነቶች 80% እና ከዛ በላይ አለብኝ የምትሉት ችግር መኖር አለበት። የዛኔ ሆርሞን ላይ፣ ነርቭ ላይ፣ ደም ስር ላይ፣ ጡንቻ ላይ ያሉ ችግሮች አሉ። መታችሁ መታከም ትችላላችሁ። ወንድ ልጅ በወር 2 ጊዜ ብቻ ቢያደርግ ለጤንነቱ ችግር አለው ወይ? ግንኙነት መታቀባችሁ ምንም አይነት የሚያመጣባችሁ ችግር የለም። ባይዘይ አንዳንድ ሰዎች ካንሰር ያመጣል ይላሉ። አንዳንድ ሰዎች ግንኙነት ላይ ያላችሁ ጉብዝና እየቀነሰ ይመጣል። ኖ ፕራክቲስ ማድረግ ቆንጆ ነው። ግንኙነትን ተደጋጋሚ ማድረግ ቆንጆ ነው። ግን ግንኙነት የምታደርጉበት ሁኔታ ላይ ካልሆናችሁ መብታችሁን አለማድረግ ምንም አይነት ነገር አይፈጠርባችሁም። ብዙ ሰዎች ደግሞ ግንኙነት አለማድረጌ ሜቢ የዘር ፈሳሽ የሆነ ነገር ይፈጠርብኛል ወይም ብልቴ ግንኙነት ማድረግ ይረሳል ምናምን ብላችሁ እንደውም ወደ ሴጋ መምታት ስትገቡ ነው ችግር የሚፈጠረው። ብዙ ወንዶች ሚስት ስለሌላቸው ይጀምራሉ እንደዛ አይነት ነገር ቢካዝ ግንኙነት አለማድረግ የሚያመጣው ችግር አለ ተብሎ የተነገረ መላመት ስላለ ነው። እንደውም ሴጋ መምታቱ ነው ጡንቻ ላይ ያለ ችግር፣ ነርቭ ላይ ያለ ችግር፣ ሆርሞኑን ምናምን አዛብቶ ለተለያዩ ስንፈተ ወሲብ የሚዳርጋችሁ እንጂ ግንኙነት አለማድረጉ አያመጣባችሁም። አሁን ሳታውቀው እያደረክ ያለው ነገር ብልትህን እያሳነሰብህ ሊሆን ስለሚችል በደንብ አድርጋ አዳምጠኝ። አንደኛ እንቅልፍ የማትተኙ ከሆነ በተለይ ደግሞ ከ6 ሰዓት እስከ 8 ሰዓት የተጣራ አይነት እንቅልፍ የማታገኙ ከሆነ ወደ ብልታችሁ ሌሊት ላይ የሚላከው ደም በጣም አነስተኛ ስለሚሆን ብልት አካባቢ ያሉት ጡንቻዎች ደም ባላገኙ ቁጥር እየሞቱና ጠባሳ እየሆኑ ነው የሚሄዱት። ስለዚህ ብልት እያነሰ ይመጣል። ሲጋራ የምታጨስ ከሆነና መጠጥ የምትጠጣ ከሆነ ብልት እያነሰ ይመጣል። ክብደት በጣም እየጨመርክ ከሆነ ብልት እያነሰ ይመጣል። ቴስቴስትሮን በተለያየ ምክንያት እያነሰ ከሆነ በተለይ ደግሞ ፕሮቲን ያላቸውን ምግቦችን ማትመገብ ከሆነና ክብደት ያላቸው እንቅስቃሴዎች የማታደርግ ከሆነ ቴስቴስትሮን ሊያንስ ስለሚችል እሱ የብልት ማነስ ሊያመጣብህ ይችላል። ብልት መጣመም ካለ በተለይ ደግሞ መጣመሙ በጣም የተጣመመ ከሆነና ህመም ካለው የብልት ማነስ ሊያመጣብህ ይችላል። ቆዳ ላይ ያሉት የተለያዩ አይነት ኢንፌክሽኖች ጠባሳ ሊፈጥሩ ስለሚችሉ ብልት እንዲያንስ ሊያደርገው ይችላል። እድሜ በጨመረ ቁጥር እዛ አካባቢ ያሉት ጡንቻዎች እየከሱ ስለሚመጡ ብልት ሊያንስ ይችላል። የልብ ህመም፣ ኮሌስትሮል፣ ስኳር እና ደም ግፊት ካለባችሁ
በማንኛውም እንደዚህ አይነት ነገር ብልት ሊያንስ ይችላል። የብልት አለመቆም ችግር ካለባችሁ ብልታችሁ ወደ ማነሱ ነው የሚሄደው። ቢካዝ ብልት ሲቆም ነው ወደዛ አካባቢ ደም የሚሄደው ጡንቻዎቹ የሚመገቡት ማለት ነው። ገና ሳይዙ ማለት ነው ማክሲመም አድርጎ ከመቀነሱ በፊት የብልት አለመቆም ችግር ካለባችሁ ታከሙ። እነዚህ ነገሮች አስተካክሉ ምለው አንዴ ብልት ካነሰ ማስተካከል አይቻልም። የሚያሳድግ ማንኛውም አይነት ሳይንስ ያረጋገጠው ነገር ስለሌለ ከቀድሞ መከላከል ነው የሚሻለው። እነዚህ ነገሮች አኗኗር ዘይቤያችሁ ላይ ካለ ለመለወጥ ሞክሩ። የብልት አለመቆም ችግር ካለባችሁ ደግሞ ብልት ማሳነስ ሳይመጣ በፊት አሁኑኑ ደም ስር ላይ፣ ሆርሞን ላይ፣ ነርቭ ላይ ያሉ ችግሮችን ማሳከም አለባችሁ ማለት ነው። ቶሎ መጨረስ ያለበት ባል ካለሽ ማድረግ ያለብሽ ነገሮች እነዚህ ናቸው። ስለዚህ ባሎች ለሚስቶቻችሁ ሼር አድርጉላቸው። መጀመሪያ የቶሎ መጨረስ በትክክል አለበት ወይ ነው። የመጀመሪያ ዙር ማንኛውም አይነት ወንድ ቶሎ ነው የሚጨርሰው። የመጀመሪያ ዙር ብዙ ሴቶች ሲጨርስ ስለሚያናድዳቸው ለሁለተኛ ዙር ዝግጁነትም ሆነ ምንም አይነት ሞራል አይኖራቸው። ሁለተኛ ዙር ግን ብታደርጉ ኖሮ ሊቆይልሽ ይችል ነበር። ግን ከመጀመሪያ ዙር በኋላ ሪያክት አደራረግሽ ሜቢ ሞራሉን ሊገል ምናምን የሚሆን ነገር አይነት ሪያክት ካደረግሽ ለሁለተኛ ዙር ዝግጁ አይሆንልሽም። ግን የመጀመሪያ ዙርን አልፈሽ ሁለተኛ ዙር ግንኙነትም እያደረግሽ አሁንም ቶሎ መጨረስ ካለበት አንደኛ የጭቅጭቅ መንስኤ መሆን የለበትም። አይኖ ትጎጃለሽ፣ ግን በትዳር ላይ ደግሞ ማለት ነው እንደዚህ አይነት ሳክሪፋይሶች እና እንደዚህ አይነት መሰጠቶች መኖር አለባቸው። ስለዚህ ምን ታደርጊያለሽ? ካልም በሆነ ሴትነትሽን ተጠቅመሽ በጣም ረጋ ባለ መንገድ እንዲታከም ወደ እኔ ትልኪዋለሽ እንጂ ጭቅጭቅ በፈጠርሽበት ቁጥር፣ ጭንቀት በፈጠርሽበት ቁጥር፣ በተለይ ደግሞ አልጋ ላይ ቶሎ ከጨረሰ በኋላ በስሜት ሆነሽ የማይሆን ንግግር ከተናገርሹ ስነ ልቦናውን ትጎጃዋለሽ። ስለዚህ በአካል ቀስ ብለን በቀላሉ ልናስተካክለው የምንችለው ቶሎ መጨረስ ስነ ልቦናዊ ሆኖ ይቀመጥብናል ማለት ነው። ስለዚህ ቶሎ መጨረስ ያለባችሁ ወንዶች ይሄን ቪዲዮ ላኩላቸው ለሚስቶቻችሁ። በምታምነው በማንኛውም ሃይማኖት ሄደ እግዚአብሔርን ተመስገን በል። ጧጧት ይቆማል። ምን ላድርገው? ጤነኝነት ነው። የስ ጤነኝነት ነው። አንድ ወንድ ብልቱ እንዲቆም ነው የምንፈልገው። ብልት አካባቢ ያሉት ጡንቻዎች በደንብ እንዲመገቡ፣ ቴስቴስትሮን ከፍ እያለ እንደሆነ ብልት አካባቢ ያሉት ጡንቻዎች፣ ነርቮች፣ ደም ስሮች ሁሉ ነገር ሰላም እንደሆኑ፣ ማክሲመም ጤነኛ እንደሆኑ፣ ሰላም እንደሆነ የሚያሳዩ ነገሮች ናቸው። ብልት የማይቆምለት ነው እየተሰቃየ ያለው። ጠዋት የማይቆምለት ለግንኙነት ቆመ ስል ልፍስፍስ፣ ሴት ልጅ ብልት ውስጥ ለመግባት ያክል ጥንካሬ የሌለው ያኔ ነው አንድ ወንድ ጤነኝነት የለው የምንለው። ያኔ ነው ደም ስር ላይ፣ ሆርሞን ላይ፣ ነርቭ ላይ፣ ጡንቻ ላይ ያሉ ችግሮች ሊኖሩ ይችላሉ የምንለው። የዛኔ መታችሁ መታከም ትችላላችሁ። ግለ ወሲብ ስናደርግና በአካል ግንኙነት ስናደርግ ጣዕሙ ይለያያል። ለምን? የግለ ወሲብ በጣም ይጣፍጣል። ጭንቀት ስለሌለብህ፣ አጠገብህ ማስደሰት ያለብህ ሴት ስለሌለች፣ ኃላፊነት ስለሌለብህ፣ አላስደሰትከኝም፣ ቶሎ ጨረስክብኝ፣ ብልት የተልፈሰፈሰ ምናምን ብላ ምትልህ ሴት ስለሌለች፣ ጭንቀት ስለሌለው ነው። ሁሉ ወንድ ነው የሚለው ስጋ ይጣፍጣል ይላል። ከዛ በኋላ ቀስ ብሎ አንድ ሁለቴ ቀስ ብዬ ጀምራለሁ ይባልና ብልት እስቲሞት ድረስ፣ ጡንቻ እስቲሳሳ ድረስ፣ ደም ስር እስቲበላሽ ድረስ፣ ነርቭ እስቲሞት ድረስ፣ ሆርሞን እስቲዛባ ድረስ፣ ለጭንቅላታችሁ ቶሎ መጨረስ እስታስተምሩ ድረስ፣ ሱስ እስቲይዛችሁ ድረስ ትቀጥሉበታላችሁ። የዛኔ ለስንፈተ ወሲብ ያጋልጣቸዋል። ዞሮ ዞሮ ሴት መፈለግ አይቀርም። ዛሬ ባትፈልግ ነገ ትፈልጋለህ። አንድ ወንድ ትዳር መመስረቱ ግዴታ ነው። የዛኔ ግን ቶሎ ትጨርሳለህ። ብልት ይልፈሰፈሳል። ኮተቱ ብዙ ነው የሚሆነው። ሴጋ መምታት ለስንፈተ ወሲቦች የመጀመሪያ አጋላጭ የሆነ ነገር ነው። ስለዚህ ሴጋ መምታት ልትጀምሩ ያስባችሁ ተዉ። ቀስ ብዬ በሳምንት አንዴ ችግር የለው የምትሉ ተዉ። የጀመራችሁ አቁሙ። ከዛ በኋላ ደግሞ ጀምራችሁ ስንፈተ ወሲብ ያመጣባችሁ ወንዶች መታችሁ መታከም ትችላላችሁ። አንዳንድ ወንዶች ያላችሁ ግንኙነት ካደረጋችሁ በኋላ ሹልክ ብላችሁ ከቤት የምትወጡ እና ግንኙነት ካደረግን በኋላ መኪና ብንነዳ ችግር አለ ወይ ብላችሁ የምትጠይቁኝ ሰዎች አላችሁ። ልክ የዘር ፈሳሽ እንዳፈሰሳችሁ የሚለቀቁት ሆርሞኖች ግንኙነት እንደረካችሁና ከዛ በላይ ግንኙነት እንደማያስፈልጋችሁ ብልታችሁ እንዲፈሰፈስ የሚያደርግ እንቅልፍ እንዲላችሁ ድካም እንዲላችሁ የሚያደርግ አይነት ሆርሞን ነው እና ያ ሆርሞን በጊዜ ተለቆ ከዛ በኋላ ሰዓቱን ጠብቆ ተመልሶ የሚወርድ ነው። ስለዚህ ለሁለተኛ ዙር ዝግጁ ትሆናላችሁ። አንዳንድ ሰዎች በልምምድም አንጻር ሊሆን ይችላል፣ ወይም እነዛ የሚለቀቁት ሆርሞኖች በጣም ከፍተኛ ከሆነ የሆነ እንቅልፋቸውን መቆጣጠር የማይችሉት ደረጃ ይደርሳሉ። አንዳንድ ወንዶች በቃ ግንኙነት ከጨረስኩኝ በኋላ ማንም እንደዚህ ቦምብ ቢፈነዳ
አልነቃም የምተኛው እንቅልፍ የሚሉ ሰዎች አሉ። የማትቆጣጠሩት አይነት የእንቅልፍ ስሜት ካላችሁ ከግንኙነት በኋላ አንደኛ ለሁለተኛ ዙር ዝግጁነት ጭራሽ አይኖራችሁም። ኤክሰስ ሊሆን ይችላል። እነሱ ሆርሞናችሁ ቼክ አስደርጉት። ከዛ በኋላ ደግሞ መኪና ባትነዱና ባላችሁበት ቦታ ብታድሩ ይሻላችኋል። ግን ለሁለተኛ ዙር ዝግጁነት ልማድ ካላችሁ እንቅልፋችሁ በጣም የሚያስቸግራችሁ ካልሆነ ችግር የለውም። ጨረሳችሁ ማለት ነው መኪና መንዳት አትችሉም ማለት አይደለም። ተሯሯጦ ከመውጣት ማለት ነው። 2-3 ዙር ግንኙነትን ማድረግ ራስን ማለማመድ በጣም በጣም አሪፍ የሆነ ነገር ነው። ግን አንዳንድ ሰዎች አላችሁ ደግሞ ጭራሽ ለሁለተኛ ዙር ዝግጁነት የማትሆኑ ጭራሽ ከቁጥጥራችሁ በላይ የሆነ ድካም ያላችሁ እና ብልታችሁ ብትታገሉት ለሁለተኛ ዙር ዝግጁ ሆነ ብትሉ ራሱ ልፍስፍስ የሚሆን በተለይ ደግሞ ለመጀመሪያ ዙርም ያን ያክል የሚያስደስት አቋቋም ከሌለው የዛኔ ስንፈተ ወሲብ ሊኖርባችሁ ስለሚችል መታችሁ ሆርሞናችሁን፣ ደም ስራችሁን፣ ጡንቻችሁን፣ ነርቫችሁን እንዳግባቡ ቼክ አድርገን አግባብ ያለውን ሕክምና ልናስጀምራችሁ እንችላለን። እኔ ጠይቁ ምላችሁን ጥያቄዎች ትጠይቃላችሁ። ባል ነው መጀመሪያ የሚጠይቀው። ግንኙነት ላይ እስካሁን እያስደሰትኩሽ ነው ወይ? እንድንቀይረው የምትፈልጊው ነገር አለ ወይ? ያላስደሰትኩሽ ቀናቶች ያደረግኳቸው ጥፋቶች አሉ ወይ? ብልት ይልቅና ከእጅ ይልቅ የሚያስደስትሽን ነገር አላወኩልሽም ወይ? በሳምንት ስንት ጊዜ ግንኙነት ብናደርግ ደስ ይልሻል? አቅም ይኖርሻል ወይ? በግንኙነት ያስገደድኩሽ የመሰለሽ ቀን አለ ወይ? ግንኙነት ጊዜ ያልነገርሽኝ ህመም ወይም የተለያዩ ያልተመቹሽ ነገሮች አሉ ወይ? ከኔ ጋር ግንኙነት ማድረግ በምታስቢበት ጊዜ ደስታ ነው ወይም ጭንቀት ነው የሚሰማሽ ወይ? ከዚህ በኋላ ለመለወጥ ምን ላደርግልሽ? ሚስቶች የእናንተ ተራ ነው። ግንኙነት ላይ አስደስተሃለሁ ወይ? ግንኙነት ላይ ብዙ ስራ ማልሰራ ይመስልሃል ወይ? ግንኙነት ላይ ካለኝ ተሳትፎ በላይ እንዳደርግልህ የምትፈልገው ነገር አለ ወይ? የተለያዩ ነገሮች እንዳትሞክር የከለከልኩ ነገር አለ ወይ? ስሜትህን የሚጎዳ ንግግር ተናግሬህ አውቃለሁ ወይ? አንተ የምትፈልገውን ግን እኔ ያላደረግኩት የግንኙነት አይነት አለ ወይ? ልብሴ ላይ ወይም ሽቶዬ ላይ ወይ የተወሰኑ ነገሮች ላይ መቀየር ያለበት ነገሮች አሉ ወይ? ቤቴ ውስጥ ያለው የግንኙነት ድባብ የሚጋብዝህ አይነት ነው ወይ? አዳዲስ ነገር መሞከር ፈልገህ ለመናገር የፈራሃቸው ነገሮች አሉ ወይ? በግንኙነት ጊዜ ከሰውነቴ ላይ ያልተመቸ ማንኛውም አይነት ሽታ ወይም ማንኛውም አይነት ነገር አለ ወይ? እነዚህ ነገሮች መጠየቅ አለባቸው። ይሰቀጥጣሉ ወይ? አዎ፣ ግን መጠየቅ አለባቸው። 60% 70% የሚሆኑትን ስንፈተ ወሲብ ክልል አድርጎ ነው የሚያወጣው።